ዘራብሩክ ስም የተቀረጸ መክተፊያ አውጥታ ሰብስባ ከነ ገድል ታምራት ከምትለው ጋራ ማቃጠል ነው። አንቀጽ 492 ላይ የተመለከተው ያንድን ሃይማኖት የሥነ ሥርዓት መፈጸሚያ የሆኑ ዕቃዎችን ማናቸውንም ዕቃዎች ማራከስ አይፈቀድም። እንደ አማራጭ ቢገደል እኔ እፎይ ይባላለሁ ብገለኝ እንጂ እኔ ምንም አታመጣም። አላሁ አክበር እያሉ በጠራራ ፀሐይ ቅድስት አርሴማን ያቃጠሉት ሃይማኖታቸው ሙስሊም አይደለምን? እንደ ሃይማኖተኛ አይነት ደንቆሮ ይባል። ስንት ጊዜ ግን ኦርቶዶክሳውያን በማህተባቸው ምክንያት መከራ መጣባቸው። ለሚደርሰው ነገር ተጠያቂው መንግስት ነው። ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ኢማሙ ወዴት አለ? ሼክስ ወዴት አለ? ለምን ብሎ የሚነሳ አለ? የአዲስ አበባን ታቦት በድፍረት እያወጣሁ ክብር በጎደለው ሁኔታ ዝም ብዬ እንደዚህ በኩርቱ ፌስታል አንጠልጥዬ 4 ኪሎ ላይ በከምረው ምንም አያደርገኝም። የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ደረጀ ዘወይንዬ አስጎብኚ ድርጅት በእግዚአብሔር ቸርነት ባለፈው ልደትን በቅድስት ሀገር ኢየሩሳሌም በቸርነቱ አክብረን ተመልሰናል። አሁን ደግሞ ደብረ ዘይትን ትንሣኤና ዕርገትን አዘጋጅተናል። በዓለም ላይ ያላችሁም ሆነ ኢትዮጵያ ያላችሁ መገናኛችን ቅድስት ሀገር ኢየሩሳሌም ናትና በውጭ ያላችሁ አብራችሁን መጓዝ ትችላላችሁ። ኑ ያችን ቅድስት ሀገር ኑ አምላካችን ከልደቱ እስከ ዕርገቱ የተመላለሰበትን ታላቅ ስፍራ አብረን እንጎም። በጉዟችን ያተርፋሉ፣ በጉዟችን ይረካሉ፣ በጉዟችን ይደሰታሉ። ደረጀ ዘወይንዬ አስጎብኚ ድርጅት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ደረጀ ዘወይንዬ ሚዲያ ነው። እንደምን ከርማችኋል? ሰላም እግዚአብሔር ከእናንተ ጋር ይሁን። አሁን በወቅታዊ ጉዳይ ላይ አንድ ርዕስ ይዘን እንደ እግዚአብሔር አምላክ ቅዱስ ፈቃድ እንነጋገራለን። ይቺ ስንዱ እመቤት የጸጋ ግምጃ ቤት እንከን የለሽ ቅድስት ቤተ ክርስቲያን ላይ ብዙ ጦሮች በየጊዜው ይነሳሉ። ይከሷታል፣ ያፈናቅሏታል፣ ይሰድቧታል፣ ሊያዋርዷት ይሞክራሉ። ይህንን በተመለከተ የተሐድሶ እንቅስቃሴ ፕሮቴስታንት አማኝ የሆኑትና እስልምና ተከታይ የሆኑት በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምን እንዳደረጉ እንዳሰሳለን። ሰሞኑን እየተደረገ ያለው እንቅስቃሴ መልካም አይደለምና ሁሉም ወደ ራሱ እንዲመለከት ራሱን እንዲያይ እንፈልጋለን። ይቺ ቤተ ክርስቲያን የሀገር ባለውለታ ናት። ዛሬ ውለቷ ቢዘነጋም ውለቷ ቢረሳም ላደረገችው በጎ ነገር ክፉ መልስ ቢሰጣትም ሀገርን የሰራች ናት። የእስልምና እምነት ወደ ኢትዮጵያ ሲመጣ ነቢዩ መሐመድ መልካም ወደ ተባለችው ወደ ኢትዮጵያ ሂዱ ብለው ሲመሩ ኢትዮጵያ ውስጥ የነበረው ሃይማኖት ኦርቶዶክስ ተዋሕዶ ብቻ ነው። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፊደል ቀርጻ፣ ብራና ዳምጣ፣ ቀለም በጥብጣ ትውልዱን የሰራች ሀገርን የሰራች ናት። በሥነ ጽሑፍ ደረጃ ብንመለከት ተስዓቱ ቅዱሳን ወደ ኢትዮጵያ ሲመጡ የሥነ ጽሑፍ እድገት እንዲበረክት እንዲስፋፋ አድርጋለች። ወደ ኪነ ሕንፃ ስንመጣ በአብርሃ ወአጽብሃ ጊዜ ካሉት በርካታ አብያተ ክርስቲያናት ከ40 በላይ ፍልፍል አብያተ ክርስቲያናት እንዲሰራ ያደረጉ
በወርቅ የተለበጡ አብያተ ክርስቲያናትን የሰሩት ኢዛናና ሳይዛና ናቸው። ፎቅን ወደ ላይ መስራት ያሳዩን፣ የአክሱም ሐውልትን አቁመው ድንቅ ተአምራትን ያቆዩን፣ ጥበብን ያስተማሩን የቤተ ክርስቲያን ልጆች የሆኑ ነገስታት ናቸው። ይህ ብቻ አይደለም። እነ መርጦ ለማርያምን ብንመለከት ባለ 12 ቤተ መቅደስ በወርቅ የተለበጠ የሆነውን የሰሩት፣ በዮዲት ጉዲት የጠፋውን ያነጹት እነዚህ ደጋግ ወንድማማቾች የሶፊያና የታዜር ልጆች ናቸው። እንግዲህ ስነ ጽሑፍ፣ ኪነ ህንፃ በአብርሃ አጽብሃ ጊዜ ብቻ አይደለም። ደገኛው ንጉሥ አጼ ካሌብ፣ መናኙ ንጉሥ አጼ ካሌብ፣ የናግራንን እሪታ ያስታገሰው አጼ ካሌብ፣ ንግስናውን ትቶ አባ ጴንጠሌዮን ገዳም የመነነው፣ ግሸን ደብረ ከርቤን የገደመው ታላቁ ንጉሥ በ485 እስከ 515 ለ30 ዓመት ኢትዮጵያ ላይ የነገሰው ይህ ታላቅ ያልተዘመረለት ንጉሥ ወደ ቡግና ወረዳ በመሄድ ብልበላ ጊዮርጊስን፣ ትኩዘ ኪዳነ ምሕረትን፣ ብልበላ ቂርቆስን፣ ሳርመዛ ቅዱስ ሚካኤልና አርባዕቱ እንስሳ ማለትም ቅዱስ ላሊበላ የተጠመቀበትን ያነጸ ከአንድ ዓለት ላይ የፈለፈለ ታላቁ ጻድቅና ንጉሥ ነው። እነዚህ ስራዎች በሚሰሩበት ሰዓት እስልምና ኢትዮጵያ ውስጥ አልገባም። ዜማን ብንመለከት ታላቁ ሊቅ ቅዱስ ያሬድ፣ ማህሌታዊው ቅዱስ ያሬድ በ505 አክሱም ጽዮን የተወለደው ቅዱስ ያሬድ፣ ግዕዝ፣ እዝል፣ አራራይ ዜማን ከሰማይ የተቀበለው ቅዱስ ያሬድ፣ ድጓ፣ ጾመ ድጓ፣ መዋሲት መዝሙርን የደረሰው ቅዱስ ያሬድ፣ ዓለምን የሚያስደምም ስራን የደረሰው ቅዱስ ያሬድ የኦርቶዶክስ ተዋሕዶ ፍሬ ነው። እንደዚሁም ደግሞ የካሌብ ልጅ ደጉ ንጉሥ አጼ ገብረ መስቀል በርካታ ስራዎችን ሰርቷል። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኪነ ህንፃ፣ ስነ ጽሑፍ፣ ስነ ፈለግ፣ ሌሎችንም ስራዎችን፣ ባህልን፣ ጤናን ጠብቃ ህግጋትን አዘጋጅታ ያቆየች ከአብርሃ ወአጽብሃ ጊዜ እስከ ደርግ ድረስ ብሔራዊ ሃይማኖት ሆና የቆየችው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። የሀገር ባለውለታ የሁሉ እናት የሆነችው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ይቺ ቤተ ክርስቲያን አማናዊት ቤተ ክርስቲያን ስለ ዓለም ድህነት የምትጸልይ፣ ክፋትን የማትወድ፣ ሰይፍን የማትፈልግ፣ መግደልን የማትቀበል ሃይማኖት፣ እንከን የለሽ ሃይማኖት ናት። ነገር ግን ከደርግ በኋላ ብሔራዊ ሃይማኖትነቷ ተነጥቆ ርስቷ ተወስዶባት ብዙዎቹ አብያተ ክርስቲያናቶች እንዲጠፉ እንዲፈርሱ ተደርጓል። ከዕለት ወደ ዕለት እርሷነቷን የሚገዳደር ተግባራት እየተሰሩ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ይሰደባል። ቅድስት ድንግል ወላዲት አምላክን ይነቅፋሉ። ሃይማኖትን ይነቅፋሉ። ቤተ ክርስቲያንን ያሳድዳሉ። ከነዚህ ውስጥ በመጀመሪያ የምናየው ከኦርቶዶክስ ተዋሕዶ ቤተ ክርስቲያን ያፈነገጡ ተሐድሶአውያን ናቸው። ተሐድሶዎች እነ ጽጌ ስጦታውና ሌሎችም ተነስተው ይችን ቤተ ክርስቲያን ልብሷን ለብሰው መስቀል አድርገው ጥምጣም ጠምጥመው ካባ ለብሰው ቆብ አድርገው መስቀል በእጃቸው ጨብጠው ቤተ ክርስቲያኒቷን ሲሰድቧት ሲያዋርዷት እንመለከታለን። ይህ ሁሉ በሚሆንበት ሰዓት ሕግ ወዴት አለ እንላለን። በኢትዮጵያ ሕግ ማስመሰል ወንጀል ነው። ማታለል ወንጀል ነው። ሌላውን የማይመለከተውን ልብስ መልበስም ወንጀል ነው። ለምሳሌ እኔ የፖሊስ ልብስ ብለብስ አይፈቀድም። የወታደር ልብስ ብለብስ አይፈቀድም። እነዚህ ተሐድሶች ግን የቤተ ክርስቲያን መገለጫ፣ የኦርቶዶክስ የማንነቱ መገለጫ፣ የአምልኮት መገለጫ የሆኑትን ንዋያተ ቅድሳትን ጭምር ይዘው ከበሮውን፣
መቋሚያውን ጸናጽሉን ይዘው ሲንቀሳቀሱ አንድም ኃያለ የመንግስት አካል የለም። እስቲ ተሐድሶች ቤተ ክርስቲያን ላይ የዘመቱባትን ተመልክተን እንመለስ። ይኸውልህ ስርቆት ሳይሆን እንዲሁ ቢፈቀድልኝ እኔ እንዲሁ ወንድ ከሆንህ ናና ይሄን ሁሉ ታቦት እያወጣህ 4 ኪሎ ላይ ከምረው ብለው ቢሉኝ እንዲሁ አንድ ባጃጅ ተከራይቼ እንዲሁ በትንሹ እውነቴን ነው ወይም ሃይገር ተከራይቼ የአዲስ አበባን ታቦት በድፍረት እያወጣሁ ክብር በጎደለው ሁኔታ እንደነሱ መጎናጸፊያ ምናምን ልበሉ አይነት አይደለም። እንደ የሆነ ነገር እየተነጠፈልኝ በዚያ ላይ መሄድ አይደለም። ዝም ብዬ እንዲሁ እንደዚህ በኩርቱ ፌስታል አንጠልጥዬ 4 ኪሎ ላይ በከምረው ምንም አያደርገኝም። የቤተ ክርስቲያን የደህንነት አስተምሮ ጤናማ አይደለም። ተሐድሶ መደረግ አለበት። ይዳን ሰው ልቀቁት፣ ወንድሜ በእውነት ልቀቁት። ይሄ ህዝብ ይለቀቅ፣ ይወቀው፣ ኢየሱስ እንደሞተለት ይወቀው፣ ክርስቶስ እንደተሰቃየለት ይወቀው። ምክንያቱም በሌላ መንገድ እያደከምነው ነው ያለነው። አልዳንምም፣ ተጠምቆም አልዳንም፣ ስጋው ደሙ ወስዶ አልዳንም፣ መልካም ስራ ሰርቶ አልዳንም፣ ቤተ ክርስቲያን አሰርቶ አልዳንም፣ ስሙንና የልጁን ስም በስሙ አጠርቶ አልዳንም፣ በቅዱሳን ተራዳይነት አልዳንም፣ በሚካኤልም አማላጅነት አልዳንም፣ በቅዱሳን ሁሉ ርብርብ አልዳንም። መቼ ነው የሚድነው? ምንድን ነው የሚሰራው የክርስቶስ ደም? ምንድን ነው የሚያደርገው የክርስቶስ ሞትና ትንሣኤ? ምንድን ነው ያመጣው? እግዚአብሔር በከንቱ ከሰረ። ስለዚህ ልቀቁት ነው የምለው። እንደው ለዘመዶች ንገርልኝ፣ ልቀቁት፣ ይህን ህዝብ ልቀቁለት ለእግዚአብሔር። እንግዲህ በእኛ ቤተ ክርስቲያን አንተም ታውቃለህ ብዬ አስባለሁ እና ጥበበ ሰለሞን የሚባል ሰምተህ ታውቃለህ አይደለ? መጽሐፍ ጥበበ ሰለሞን የሚባል ድርሳነ ሰለሞን የሚባል መጽሐፍ ታውቃለህ? እንግዲህ በቤተ ክርስቲያኒቱ ውስጥ ታምኖበት የተጻፈ መጽሐፍ ነው አይደለ? ይሄንን ተከትሎ ደግሞ አርጋኖንን፣ ቱላዳንን፣ መርበብተ ሰለሞንን ማንሳት እንችላለን። እንዲሁም ደግሞ ምንድናቸው በእውነት ለመናገር የጠለቀ ዕውቀት የለኝም እሱ ላይና እንደው ሐሳቡን ቢነግሩን በጣም ጥሩ። ለምሳሌ ቱላዳን፣ አርጋኖን የሚባሉ ለጸሎት አባቶቻችን የሚጠቀሙበት መጽሐፍ ነው። ሊቃውንት ጉባኤውም አይቶት መርምሮት ጤናማ ነው ብሎ እንዲታተም ያደረገው መጽሐፍ ነው። በጣም ለብዙ ጊዜ ቱላዳን የሚባለው መጽሐፍ አልተተረጎመም ነበር። አሁን እግዚአብሔር ይመስገን ተተርጉሟል። ከግዕዝ ማለት ነው። አዎ ከግዕዝ ወደ አማርኛ ተተርጉሟል። ግን አርጋኖን የሚባለው መጽሐፍ ደግሞ አልተተረጎመም። ይብን እስካሁን በከፊል አልተተረጎመም እና እነዚህ መጽሐፍቶችን በደንብ በጥንቃቄ ከተመለከትናቸው ስለ ድግምት፣ ስለ መናፍስቱ ዓለም ድብቅ ምስጢር ነው የሚናገሩት እና ስለ እርግማን ነው የሚናገሩት። በጣም አስነዋሪና አስቀያሚ የሆነ ሐሳብ የያዙ መጽሐፍቶች ናቸው። ከጥንቆላው ዓለም ጋራ በጣም ይገናኛሉ። መርበብተ ሰሎሞንም እንደዛ አይነት ያለው አካሄድ ያለው መጽሐፍ ነው። እንግዲህ እንደተመለከታችሁት ጸያፍ የሆኑ ድርጊቶችን ሲያደርጉ፣ ታቦቱን በፌስታል ይዘን እዚህ ቦታ እንዲናደርጋለን ሲሉ፣ ስዕላትን ሲቀዱ፣ በርካታ ጥሩ ያልሆኑ አድራጎትን ሲያደርጉ ማነው እሱ? ይህ አግባብ የለውም። በሃይማኖት ሀገር የሀገር ባለውለታ በሆነችው በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይሄ ነገር ለምን ተፈጸመ? እኛ ሃይማኖታችን ሌላ ቢሆንም ፊደሏን ተመግበን ነው እዚህ የደረስነው ብሎ የተከላከለ የመንግስት ኃይል የታለ? የጠየቀ ኃይልስ የታለ? የህግ ባለሙያዎች የሉምን? ህግ አስፈጻሚዎች የሉምን? ህግ አርቃቂዎች የሉምን? ዳኝነት የለምን? አቃቢ ህግ ስራውስ ምንድን ነው? ወንጀልን መክሰስ ነው። ነገር ግን እነዚህ ድርጊቶች በኢትዮጵያ ህግ ወንጀል አይደሉምን? ይሄ ሁሉ ሲሰራ ቤተክርስቲያን ላይ መዓት ሲወርድ የሚከላከልላት ጠፍቶ ቤተክርስቲያን በተለያዩ የሃይማኖት ተቋማት ውስጥ ባሉ አማኞች እየተሰደበች እየተነቀፈች ትገኛለች። ከኦርቶዶክስ ተዋሕዶ ቤተክርስቲያን ብዙዎች የወጡት ፕሮቴስታንቶች ናቸው። ትላንት ማታ አንድ ፓስተር ከአሜሪካን ደወለልኝ። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ፣ ላንተ ታላቅ አክብሮት አለኝ። ቤተክርስቲያን እንዲህ ብታስተምር ኖሮ ከቤተክርስቲያን ባልወጣን ብሎ ሐሳቡንና የተሰማውን ስሜት ገለጠ። በትህትናም የሚፈልገውን ጥያቄ ጠየቀ። አንዳንድ ከፕሮቴስታንት ውስጥ የወጡ ፕሮቴስታንትን የማይወክሉ አስተውሉ። አንዳንዶች ይንጫጫሉ። ለምን? የብልጽግና ካድሬ ስለሆኑ፣ ፖለቲከኞች ስለሆኑ፣
ሆዴ ይሙላ ደረቴ ይቅላ የሚሉ ሐሰተኛ ነቢያቶች ስለሆኑ ካለው ጋር በመሞዳሞድ የሚሰሩ ሥራ እኩይ ተግባራቸው ስለሚጋለጥ ሊነጫነጩ ይችላሉ። እኛ የምንጠራቸው ሰዎች ሃይማኖቱን ይወክላሉ ወይንም ሃይማኖቱ ይሄን አደረገ ሳይሆን የፕሮቴስታንት እምነት ተከታይ የሆኑት ሰዎች ግን ቤተ ክርስቲያን ላይ እንደዚህ ሲስቁና ሲሳለቁባት ነበር። ገድለ ተክለ ሃይማኖትን በማንሳት ዮናታን ቤተ ክርስቲያንን ሲያዋርድ መንግስት ምን ብሏል? በእርግጥ መንግስት የኖቤል ሽልማትን ለዮናታን የሸለመ ዮናታንን ያበረታታ ዮናታን ላይ ቅጣትን ያመጣል ማለት ዘበት ነው። ነገር ግን ድርጊቶቹ ለታሪክ ይቀመጣሉ። አዎ ቤተ ክርስቲያን ሁከት ተፈጠረባት እንደሚፈጠርባትም የተናገረውና ያልተጸጸተው የብልጽግና ፓርቲ አባል የሆነው እዩ ጩፋ ካድሬ የሆነው እዩ ጩፋ በተደጋጋሚ የሚሰራው ተውት ሌሎችን ወንጀሎች አይደለም፣ ሌሎችን የሚሰሩትን ስራዎች አይደለም። ሚራክል መኒ ብለው በህግ የሚያስጠይቅ ስራ የሚሰሩትን አይደለም። ለምን ህግ እንደሌለ ያውቃሉ። ህግ ተግባራዊ እንደማይሆን ያውቃሉ። እነሱን እንደማይነካ ያውቃሉ። ህዝብ ላይ የመጣውን ግፍ፣ ህዝብ ላይ ያደረጉትን በደል አይደለም። ቤተ ክርስቲያኒቷ ላይ ብቻ የተናገሩት ንግግር ጸያፍ ሆነ። ትላንት በቤተ ክርስቲያን የነበረ በዝማሬው ስንወደው የነበረ በአገልግሎቱ ስንወደው የነበረ ትዝታው ቤተ ክርስቲያንን እንደዛ ሲሰድብ ይሄ ካንተ አይጠበቅም ብሎ ቤተ እምነቶቹ ገስጸዋልን? እስቲ የፕሮቴስታንት እምነት ተከታይ የሆኑ ኦርቶዶክስ ተዋህዶ ላይ የዘመቱበትን ዘመቻዋን ተመልክተን እንመለስ። ይህ ገድለ ተክለ ሃይማኖት ምዕራፍ 54 ቁጥር 23 እንደዚህ ያነባሉ። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ያነጻጽረው ተቅማጡን አንደኛ ከጎልጎታ በቀራንዮ መስቀል ላይ ከፈሰሰው ከኢየሱስ ደም ጋር ልክ እንደሱ ይህ በኢትዮጵያ ምድር በወንጌል ላይ የተደረገ ወንጀል ነው። በወንጌል ላይ የተደረገ ክህደት ነው። ክህደት ነው ይሄ። እኔ ማምነው በክርስቶስ ነው እምወደው ኢየሱስን ነው ምትል ከሆነ ኦርቶዶክስ ሰብስባ ተሐድሶ ስር ነቀል ተሐድሶ ብለው ይህን ሰብስባ ማቃጠል አለባት። አይመለከተንም። ይሄ በነዘ ዘርአ ብሩክ ስም የተቀረጸ መክተፊያ አውጥታ ሰብስባ ከነ ገድል ታምራት ከምትለው ጋራ ማቃጠል ነው። እንደ ሃይማኖተኛ አይነት ደንቆሮ የለም። ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካክለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ነው። ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ብዙ ሰው ይቅርታ ይጠይቃል ብሎ ይጠብቃል። እደግምልሃለሁ፣ ገና ይበጠበጣሉ። በደም ስሙኝ። ዛሬ ሌሊት አንድ ራእይ አይቻለሁ። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻለሁ። ጌታም ተናግሮኛል። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። እንግዲህ እንዳያችሁት ይሄን እያሳየን ያለነው በጥቂቱ ነው። ጥቂት የሆኑት ግን ጥሩ ያልሆነ ስራ ሲሰሩ ምእመናኑን ለማናደድ ያከበረቻቸውን ቤተክርስቲያን ባለውለታ የሆነቻቸውን ቤተክርስቲያን ቀድማ ልጅነት የሰጣቻቸውን ቤተክርስቲያንን ወላጅናታቸውን እንደሚያከብሩ ያክል እንኳን ክብር ሳይሰጧት ጊዜው ተመቻችቶልኛል ማን ይነካኛል በማለት ያደረጉት ድርጊት የሰሩት ስራ ነውር መሆኑን ማን ነው የገሰጸው? ቤተ እምነቱ ይሄን እኛን አይወክልም ለምን እንዲያደረጋችሁ ይላልን? መንግስት እንዲህ አይነት ድርጊት ሲያደርጉ ለምን ብሎ ተቆጥቶ ያውቃልን? በፍጹም አላደረገም። ስለዚህ አንዱ ካንዱ እየተቀባበለ እንደ ሩጫ እንደ ዱላ ቅብብል ሩጫ ስድብንም ነውርንም እየተቀባበሉ ይገኛሉ። አሁን ደግሞ በስፋት እየተነገረ ያለው ስለ እስልምና ነው።
እስልምና የተከበረ ሃይማኖት ነው። ሃይማኖት መከበር አለበት። ሃይማኖት ግደሉ የሚል ከሆነ ይሄ ሃይማኖት አይደለም። ጨፍጭፉ የሚል ከሆነ ይሄ ሃይማኖት አይደለም። ሰይፍን የሚያነሳ ከሆነ ይሄ ሃይማኖት አይደለም። ሃይማኖት ስነ ምግባርን የሚያርቅ ነው። የትኛውም ሃይማኖት ስከሩ፣ ግደሉ፣ ተደባደቡ፣ ዘሙቱ፣ ዝፈኑ አይልም። ነገር ግን አንዳንድ የእስልምና አማኝ የሆኑ ሰዎች ኦርቶዶክስ ላይ ያደረጉት ግፍ አይደለም፣ የግፍ ግፍ መቼ ሊረሳ ይችላል? ኢየሱስ ክርስቶስን መስደብ አይደለም፣ ኢየሱስ ክርስቶስን ማንቋሸሽ አይደለም። ቤተ ክርስቲያንን አንዳንዶቹ እንድትቃጠል ውሳኔ ሲወስኑ፣ አንዳንዱ ደግሞ ቤተ ክርስቲያንን አታቃጥሉት መስጊድ እናደርጋለን ክርስቲያኖችን ፍጁ ሲሉ አልሰማንም አላየንምን? ለመሆኑ በእስልምና እምነት ተከታይ በሆኑ ሰዎች አቅፋ ደግፋ የተቀበለችው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ በስደት ሲመጡ አምና የተቀበለችው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የሰሩት ግፍ ያደረሱት በደል ቤተ ክርስቲያኒቷ ታጋይ ስለሆነች፣ የፍቅር ቤት ስለሆነች፣ የምህረት ቤት ስለሆነች፣ ከክርስቶስ የተማረችው እየሞተ ማሸነፍን ስለሆነ አማኞቿ ሰማዕትነትን ከመጀመሪያው ጀምሮ የተቀበሉ ስለሆነ በመሞት እንጂ በመግደል ስለማያምኑ በፍቅር ታገሰን እንጂ የተሰራው ስራ ቀላል ነውን? በሻሻ ላይ እነዛ 6ቱ የተራራ መቅረጾች አቡነ ገብረ መንፈስ ቅዱስ ላይ ቤተክርስቲያንን አቃጥለው የአጋሯን እነ ወይዘሮ ምህረት ረዳን አንገታቸውን ሲቆርጡ፣ በካህኑ ሬሳ ላይ ጉንዳን ሲሄድ የሞተ ደም ሲያስጠጡ የነበሩት አላሁ አክበር እያሉ ሙስሊሞች አይደሉም በሃይማኖታቸው? ጅጅጋ ብንመጣ 7ቱ አብያተ ክርስቲያናትን አቃጥለው 3ቱ አብያተ ክርስቲያናት ላይ ንብረት ሲያወድሙ፣ በቁም ሲቀብሩ፣ ካህናትን ገለው ሬሳውን ሲያቃጥሉ፣ መግቢያ መውጫ ሲያሳጡ በአብዲ ኢሌ አማካይነት ያ ሁሉ ሲሰራ አብያተ ክርስቲያናትን ያቃጠሉ፣ ክርስቲያኖችን የገደሉ፣ ካህኑን ያቃጠሉ ያነደዱ በእምነታቸው በሃይማኖታቸው ሙስሊሞች አይደሉም ወይ? ያን ሁሉ መከራ ያመጡት በአንድ ቀን። ወደ ምስራቅ ሐረርጌ ስንሄድ፣ ወደ ምዕራብ ሐረርጌ ስንሄድ በየጊዜው መከራ ሲያደርሱ ያሉት ሙስሊሞች አይደሉም? አብያተ ክርስቲያናትን ያቃጠሉ፣ ሰውን የገደሉ በእምነታቸው ሙስሊሞች አይደሉም ወይ? ጎራቤ ስልጤ አርሴማ ላይ በቦታው ተገኝቼ አይቻለሁ። ሲያቃጥሉ የነበረው አላሁ አክበር እያሉ በጠራራ ፀሐይ ቅድስት አርሴማን ያቃጠሉት ሃይማኖታቸው ሙስሊም አይደለምን? ቤተ እምነቱን አይደለም እየተናገርኩ ያለሁት። ቤተ እምነቱ ግን እኛን አይወክልም ብለው ተቃውሞና ለፍርድ ይቅረቡልን ብሏል። ኦርቶዶክስ ተዋሕዶ ላይ እንዲህ አይነት ግፍ ሊሰራበት አይገባም ብሏል። መንግስት ይሄ ሁሉ መከራ ኦርቶዶክስ ላይ ሲመጣ፣ ከቦታቸው ሲፈናቀሉ፣ ሲገደሉ፣ ሲሰደዱ፣ አስከሬናቸው ሲቃጠል ለፍርድ ላቅርባቸው ብሏል። ጠቅላይ ሚኒስትራችን ጅጅጋ መጥቶ አጽናንቷል። ይሄ ሁሉ ህዝብ ሲያልቅ፣ ይሄ ሁሉ ቤተክርስቲያን ሲነድ ውጭ ሐዘን የሚደርሱ መከራ በደረሰባቸው ቦታ አይዟችሁ ብለዋል። መከታ ሆኖላቸዋል። በፍጹም እነዚህ እምነታቸው ሙስሊም ሆኖ ግፍ ኦርቶዶክስ ተዋሕዶ አማኝ ላይ ሲፈጽሙ፣ የሃይማኖት መገለጫዋ ቦታ ላይ ቤተክርስቲያን ላይ እሳት ሲለኩሱ ሲያነዱ፣ ይሄን ሁሉ መከራ ሲያመጡባት ያለምንም በደሏ ምንም ሳታደርግ አንገት ላይ ማተም ማሰር ፍርሃት በሆነበት ሀገር፣ አረብ ሀገር ያሉት ክርስቲያኖች አምልከው በሰላም ሲመጡ፣ እኛ ሀገር ግን ማምለክ እስኪጨንቅ ድረስ ታቦት እንዳይወጣ እየተደረገ ቤተ ክርስቲያን እንዲህ እየነደደ ምን እርምጃ ተወስዷል? እስቲ የእስልምና እምነት ተከታይ የሆኑ
ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያደረሱትን በጥቂቱ ተመልክተን እንመለስ። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር፣ አላሁ አክበር። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ እባካችሁ፣ አትቀልዱ። ይህን ክርስቲያኑ ማህበረሰብ እውነትን እንዳይዝ፣ ወደ ተፈጠረበት እምነት ወደ እስልምናው እንዳይገባ፣ ሐቅ ላይ ጸንቶ የፈጣሪውን መብት እንዳይጠብቅ፣ ፈጣሪውን በብቸኝነት እንዳያመልክ፣ ፈጣሪ ልጅ ያለው ቢጤ ያለው አምሳያ ያለው ማለታቸው አንሶ አምላክን እናቲቱ እሽሩሩ ብላ ነው ያሳደገችው ትላላችሁ። በጣም ቀልደኞች ናችሁ ሲበዛ። ቅዱስ ጊዮርጊስ ቤተክርስቲያንን አቃጥለዋል። ይህ አልበቃ ብላቸው ካህኑን በዱላና በድንጋይ ጨፍጭፈው ገለዋል። እግዚአብሔር ያስራናሽ እንባሽን ያብስ። ዋርዴር ላይ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያንን ንዋያተ ቅድሳት አቃጥለዋል። ካህኑንም ገለው ቀብረዋል። ጸረ ኦርቶዶክስ አቋም ያላቸው በክልሉ መንግስት የታዘዙት የጥፋት መልእክተኞች ቀብሪ ዳሃር ላይ ደብረ መድኃኒት ቅድስት ማርያም ቤተክርስቲያንን አቃጥለዋል። ጎዴ ላይ የደብረ ሰላም ቅዱስ ገብርኤል ቤተክርስቲያንን ንብረቱን አቃጥለዋል። ቀላፎ ላይ የፈለገ ዮርዳኖስ ቅድስት ሥላሴ ቤተክርስቲያንን አቃጥለው ምልክት እንኳን እንዳይገኝ ወንዝ ጥለዋል። በኢትዮ ሶማሌ ሀገረ ስብከት በዳግማዊ ግራኝ መሐመድ በሆነው የክልሉ ርዕሰ መስተዳድር በነበረው በአብዲሌ የተመራው በሀገራችን በወገኖቻችን ላይ የተፈጸመው ግፍ ታሪክ የማይረሳው ትውልድ የማይዘነጋው ትልቅ ጠባሳ ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ሰላም አለይኩም። ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄ ሲደረግ መንግስት ወዴት አለ? ይሄ ሲደረግ መጅሊሱ ወዴት አለ? ኢማሙ ወዴት አለ? ሼክስ ወዴት አለ? ለምን ብሎ የሚነሳ አለ? ለምን ኦርቶዶክስ ላይ እንዲህ ታደርጋላችሁ ብሎ የሚቃወም አለ? የለም። የዚህ ዝግጅት መሰረታዊ ዓላማ ሃይማኖት እንዲጠላ ሳይሆን
ሁሉም ሃይማኖት መከበር አለበት። እስልምናው መከበር ከፈለገ ኦርቶዶክሱ እንዲከበር ማድረግ አለበት። ፕሮቴስታንቱ መከበር ከፈለገ ኦርቶዶክሱ እንዲከበር ማድረግ መቻል አለበት። እርስ በርስ እንከባበር ነው የሚያምርብን። እርስ በርስ እንረዳዳ ነው የሚያምርብን። እርስ በርስ እንደራረስ ነው የሚያምርብን። ይሄ ካልሆነ ግን አንዱ አንዱን ሲያጠፋ የምንደሰት ከሆነ አግባብነት የለውም። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያንም ከአባቶቻችሁ በተቀበላችሁት ወኔ መሰረት አቋም መሰረት ቤተክርስቲያን ላይ በሚመጣው መከራ ማንን ለማን ልክሰስ ብላችሁ ወደ ኋላ ማለት ሳይሆን ለታሪክ እንዲቀመጥ አይደለም። ይሄን ያደረጉ መንግስት ራሱ ይከሰሳል። በዓለም አቀፍ ፍርድ ቤት ሳይቀር ይከሰሳል። መጠየቅ ይችላል። እየተሰራ ያለው ለምን አስተዳድራለሁ ብሎ ዙፋኑ ላይ እስከተቀመጠ ድረስ ክርስቲያኖች ላይ አብያተ ክርስቲያናቶች ላይ መከራ ሲመጣ ተጠያቂው መንግስት ነው። ለሚደርሰው ነገር ተጠያቂው መንግስት ነው። አስከሬን ሊከበርባት የሚገባ ሀገር ላይ እኮ ነው ያለ ነው። እንኳን አስከሬን ሰው በቁም እንኳን መከበር አልተቻለም። ስለዚህ ቤተክርስቲያኒቷ የህግ ባለሙያዎችን አደራጅታ አጠናክራ በህግ ሊጠየቁ የሚገባቸውን እስከ ጥግ ልትሄድ ይገባል። ቅርሶቿን ማስመለስ፣ ንዋያተ ቅድሳቶቿን ማስመለስ፣ ማንነቷን ማስመለስ፣ ክብሯን ማስመለስ፣ ብሔራዊ ሃይማኖቷን ማስመለስ፣ ጥቅሞቿን ማስመለስ አለባት። እንደዚሁም የኦርቶዶክስ ተዋሕዶ የሆኑ ሚዲያዎችን በመሰብሰብ አላስፈላጊ ድርጊት የምናደርግ ከሆነ በመመካከር እንዲታረሙ በማድረግ ስልጠና እንዲወስዱ በማድረግ ልታርቀን ይገባል። አንዱ በግሉ የሚናገረው የቤተክርስቲያን እንዳይመስል፣ አንዱ ተነስቶ የሚሳደበው የቤተክርስቲያን እንዳይመስል ልጆቿን ልታስተካክል መስመር ልታስይዝ ያስፈልጋል። ዘመኑን ዋጀው ነገር ልንጠነቀቅ ያስፈልጋል። ሚዲያ አራተኛ መንግስት ነውና ትውልድንም ያጠፋል ትውልድንም ያቀናልና ለበጎ ነገር እንድናውል ሃይማኖትና ሃይማኖት እንዳይጋጭ፣ ዘርና ዘር እንዳይጋጭ ትውልድ ላይ እንድንሰራ ቲክቶከሮችንም ዩቲዩበሮችንም ፌስቡከሮችንም ኢንስታግራም ላይ ያሉትን ልጆቿን ጠርታ በምን መልኩ መደረግ አለበት እርስ በርስ በመመካከር ፈሪዎች እንድንሆን ሳይሆን እንደ ኤኦቲሲ አወዳሽ እንጂ ይሄ ትክክል አይደለም ብሎ የሚናገር ሳይሆን ትክክለኛ አቋም የሚገልጽ የሃይማኖት ሚዲያ ሆኖ የሚፈሩ አሉ። ሽፋኑ የሃይማኖት ሚዲያ ነው፣ ወጥተው ግን የማይናገሩ መከራ ሲመጣባት ችግር ሲመጣባት የማይናገሩ አቦ አቦ ብቻ የሚሉ ከነሱ ቴሌቪዥን ይልቅ ዩቲዩብ ዋጋ እያመጣ ነው፣ ለውጥ እያመጣ ነው። ማሸማቀቅ ግን ይፈለጋል። ዩቲዩበሮችን ማሸማቀቅ ግን ይፈለጋል። ቲክቶከሮችን አለማወቅ ይኖራል፣ መሳሳት ይኖራል፣ አለመብሰል ይኖራል። የቤተ ክርስቲያን ድርሻ ሰብስቦ ጠርቶ በሁለት እግራቸው እንዲቆሙ ማድረግ ነው። ከዚህ በፊት ቤተ ክርስቲያን ላይ መከራ ሲመጣ የትኛው ሚዲያ ነው የደረሰው? የእሷው ልጆች የሆኑት ዩቲዩብ እና ቲክቶከሮች አይደል የደረሱት? ኢቢሲ መጥቷል፣ ኢቢኤስ መጥቷል፣ ፋና መጥቷል። የመንግስት አፍ የሆኑ መች መጡላት? በዛ በመከራ ሰዓት፣ በዛ በጭንቅ ሰዓት የደረሱላት እነዚህ ደካሞች፣ እነዚህ ያልሰለጠኑ፣ እነዚህ በሁለት እግር ያልቆሙ ሚዲያዎች ናቸው የመጡት። ቤተክርስቲያን ሰብስባ ስልጠና መስጠት፣ ሙያዊ ስልጠና፣ ስነ ምግባር ስልጠና መስጠት ያለባት እሷ ናት። የእሷ ሰራዊቶች ናቸው ሚዲያዎቹ። ለምን ብሎ ስለ ቤተክርስቲያን የሚጮሁት እነሱ እኮ ናቸው። ለምን ስዕል ይቀደዳል የሚሉት? ለምን ቤተክርስቲያን ትሰደባለች? ለምን መብራን ትነካለች? ለምን ሃይማኖታችን ይነካል የሚሉት እነዚህ ሚዲያዎች ናቸው፣ በግላቸው ተነሳሽነት። ስለዚህ ይሄ ሊስተካከል ይገባል። ሌሎቻችሁም ቤተ እምነቶች እንደዚሁ የእናንተ የሆኑትን ልታርቋቸው ይገባል። አፋቸውን ቤተክርስቲያን ላይ የሚያላቅቁትን ለምን ልትሉ ይገባል። መጀመሪያ እርስ በርስ ከተሰራራም በኋላ ነው የጋራ የሆነውን ነገር የምናዘጋጀው። በጋራ የሆነ መድረክ ተዘጋጅቶ የፕሮቴስታንቱም፣ የሙስሊሙም፣ የኦርቶዶክሱም የሌሎችም የሚዲያ አካላቶች ተገናኝተን መወቃቀስና መተራረም እንችላለን።
የፖለቲካ መሳሪያ የሆናችሁ ሚዲያዎች፣ የዘር መሳሪያ የሆናችሁ ሚዲያዎች፣ ለገንዘብ ብላችሁ ሰውና ሰውን የምታጣሉ ሚዲያዎች ልትጠነቀቁ ያስፈልጋል። ታሪክን አናበላሽ፣ ትውልድን አናጨርስ። ቤተክርስቲያን ላይ እሳት ሊቆም ይገባል። እስከ መቼ ነው የምትቃጠለው? እስከ መቼ ነው የምትነደው? አንዴ እሳት ይለቀቃል፣ አንዴ የአንደበት እሳት ይለቀቅባታል። እስከ መቼ ነው በሁለቱም እየተቃጠለች የምትኖረው? ርስቷ ተነጥቆ ክብሯ ተነጥቆ እስከ መቼ? ስብዕናዋ ተነጥቆ እስከ መቼ ድረስ ነው? ይሄ ሊስተካከል ይገባል። ራሳችንን ሁላችንም እንድናይ ያስፈልጋል። ራሳችንን ካላየን፣ ራሳችንን ካልመረመርን፣ ሌላው አድራጊ እኛ ግን ንጹሕ ጻድቅ አድርገን እግዚአብሔር እጁን ታጥቦ የፈጠረን ካደረግን ግን ስህተት ነው፣ ስህተት ነው። በፍጹም መስጊድ እንዲቃጠል አልፈቅድም። በፍጹም ቸርች እንዲቃጠል አልፈቅድም። በፍጹም ፓስተር እንዲታረድ አልፈቅድም። በፍጹም ሼኪ እንዲታረድ አልፈቅድም። ሰው በመሆኑ የፈለገውን ሃይማኖት የመከተል መብት አለው። የፈለገውን አምልኮት የመፈጸም መብት አለው። በሃይማኖቱ ምክንያት፣ በዘሩ ምክንያት ሊገደል አይገባም፣ ሊሰደድ አይገባም። ይሄ ፍጹም ነውር ነው። ከአምላኬ አልተማርኩም። ይሄንን ከፈጣሪ ከንጉሴ ከገዢ አልተማርኩም። ስንት ጊዜ ግን ኦርቶዶክሳውያን በማህተባቸው ምክንያት መከራ መጣባቸው። ስንት ጊዜ። ይህ አግባብነት የለውም። ፍጹም ስህተት የሆነ አካሄድ ነው። መታረም አለበትና ይታረም። እኛ ሙስሊም ወንድሞቻችንን እንወዳለን። ስንወድም ከልብ ነው። ፕሮቴስታንትንም እንወዳለን። ማንንም በስላሴ አርያና አምሳያ የተፈጠረውን ሰው እንወዳለን። ክፉ የሚያደርጉ አንዳንድ በሃይማኖት ውስጥ ተደብቀው የሚሰሩትን ስራ ግን እንቃወማለን። ለምን እናንተም አልተቃወማችሁም ብለን አለመቃወማችሁን እንቃወማለን። ስራችሁን እንቃወማለን። ድርጊታችሁን እንቃወማለን። ለምን ማለት አለባችኋ? እኛም እንደዛው ለምን እስልምናው ይነካል ማለት አለብን። ከዚህ በፊት አንዋር መስጊድ ጋር በተደረገው ነገር ጮኸናል። ለምን ጥይት ይተኮሳል ብለናል። የሃይማኖት ስፍራ ላይ ለምን ብለናል። መደረግ ስለሌለበት ይሄንን በፍቅር እንድትመለከቱና ወደ ትግበራ እንድትሄዱ ሁሉንም ቤተ እምነቶች ጠይቃለሁ። የሃይማኖት ተቋማት ጉባኤ በመንገድ ላይ የሚደረጉ ስብከቶች እርስ በርስ የሚያጋጭ ስለሆነ የግለሰብን መብት የሚጥስ ስለሆነ መደረግ የለበትም ብሎ ደብዳቤ አስገብቷል። ለምንድን ነው መንግስት ተግባራዊ ማድረግ ያልፈለገው? ሁሉም አምልኮቱን በቤተ እምነቱ ማድረግ ይችላል። አንዳንዶች ይህን ስንናገር ወንጌል የጠላን ይመስላችኋል። ወንጌልና ወንጀልን መለየት ያስፈልጋል። በመንገድ ላይ የሚደረግ ስብከት ወንጌል ሳይሆን ወንጀል ነው። ወንጌል በሃይማኖት ቦታ ነው። ኦርቶዶክስም ቢሆን በሞንታርቦ የሚያደርገው መቆም አለበት። ከዚህ በፊትም አዲስ አበባ ሀገረ ስብከት ላይ ተናግረናል። በመንገድ ላይ የሚደረጉ ሃይማኖታዊ ነገሮች ጠብን ያመጣሉ። ከእስልምናው ጋር ከኦርቶዶክሱ ጋር እርስ በርስ የሚያጋድል ስለሆነ አግባብነት ስለሌለው አምልኮታዊ ስፍራ ነው መደረግ ያለበት። ይሄንን ሰባቱ ቤተ እምነቶች አምነውበት የተጻፈው ደብዳቤ ለምንድን ነው መንግስት ተግባራዊ ማድረግ ያልቻለው? ለምንድን ነው የአዲስ አበባ ከንቲባ ጽሕፈት ቤት ተግባራዊ ማድረግ ያልቻለው? ለምንድን ነው ፖሊስ ኮሚሽን ይሄንን ሊፈጽም ያልቻለው? ኢየሱስ ጌታ ነው ይላል፣ አንዱ ስለ እመቤታችን ይነሳል፣ አንዱ አላሁ አክበር ይላል። የሚፈጠረው ስውከት ደም እስኪፋሰስ ሰው እስኪሞት ነው የሚጠበቀው። ይሄ ነገር ሊቆም ይገባል። ነገር ግን እየተደረገ አይደለምና በተለይ ሰሞኑን እየተነሳ ያለውን ነገር የሃይማኖት ተቋማት ጉባኤ የኢትዮጵያ የሃይማኖት ተቋማት ጉባኤ ከፍተኛ ስራ ሰርቶ እሳቱ እንዲጠፋ ችግሮች እንዳይፈጠሩ መስመር እንዲይዝ ሊያደርግ ይገባል። ለምን ተቋቋመ ታዲያ? ልዩነቶች እንዲጠቡ ማድረግ መቻል አለበት። በመከባበር በመግባባት እንድንቀጥል ሊያደርግ ይገባዋል።
ይሄን ሊሰራ ይገባዋል። ለመንግስት የሚሞዳሞድ የሃይማኖት ተቋማት ጉባኤ መሆን የለበትም። ለእውነትና ለሃይማኖት ሊቆም ይገባል። ለእውነት አግባብ የለውም፣ ይሄን አቁሙ፣ አግባብ የለውም፣ እንዲህ አይነት ስራ ይቅር እያለ ቤተ እምነቶች ወደ ሰላም መንገድ እንዲመጡ፣ ወደ መከባበር መንገድ እንዲመጡ ማድረግ መቻል አለበት። አለበለዚያ መቆሙ ምን ጥቅም አለው? በመጨረሻም ከዚህ ሐሳብ ውጪ የሆነ በርካቶቻችሁ ወደ ቅድስት ሀገር ኢየሩሳሌም ተመዝግባችኋል። ለመመዝገብም ያሰባችሁ ሰዎች አላችሁና ትላንትና ማታ በደረሰን መረጃ መሰረት ወደ ቅድስት ሀገር ኢየሩሳሌም የትንሣኤ ጉዞ የመጨረሻ መመዝገቢያና ቪዛ ጥያቄ መጋቢት 13 ቅዳሜ 2017 ዓ.ም ይጠናቀቃል፣ ወይንም ማርች 22 2025 ላይ ይጠናቀቃል። የእርገት ግን ይቀጥላል። ስለዚህ ጊዜው ገና ነው ብላችሁ እንዳያልፋችሁ፣ እንደባለፈው እንደገና ጊዜው ካለፈ በኋላ እባካችሁን ውሰዱን እንዳይመጣ ቀድማችሁ እንድትመዘገቡና ፓስፖርታችሁን እንድትልኩ በዚሁ አጋጣሚ በፍቅር እነግራችኋለሁ። በአሁኑ የቪዛ መጠየቂያው ቀድሞ የሚያልቅ ስለሆነ እንዳትዘናጉ። ቅዳሜ መጋቢት 13 ስለሆነ የሚጠናቀቀው እስከዛው መሄድ የምትፈልጉ ሰዎች በደረጀ ዘወይንዬም ሆነ በሌላ የምትሄዱ ሰዎች በጊዜ እንድትመዘገቡ፣ ከኛ ጋር መጓዝ የምትፈልጉ የትንሣኤ ጉዞ የትኬት፣ የቪዛ፣ የትራቨል ኢንሹራንስ መመዝገቢያ 160 ሺህ ብር ሲሆን የሆቴል፣ የመኪና፣ የመርከብ እዛ ያለው ወጪ ደግሞ $2400 ነው። እዛ በርካታ ነገሮችን ታገኛላችሁ። ኢትዮጵያዊ በሆነ ምግብ ጾማችሁን ትፈስጋላችሁ። ወጪውን በእኛ ነው የሚሸፈነው። የጸበል መቅጫ ኮዳ፣ መጠመቂያ፣ ልብስንም ታገኛላችሁ። ምንም የምታወጡት ወጪ እዛ አይኖርምና ይሄን ያሰባችሁ ሰዎች እንደ እግዚአብሔር አምላክ ቅዱስ ፈቃድ ጸልያችሁ ቀድማችሁ እንድትመዘገቡ። እርገት ደግሞ ግንቦት 19 ሄደን ግንቦት 26 እንመለሳለን። ማክሰኞ ሄዶ ማክሰኞ የሳምንት ጉዞ ነውና እርገት ግንቦት 21 ስለሆነ መመዝገቢያው የትኬት፣ የቪዛ፣ ትራቨል ኢንሹራንስ እና ሌሎቹን ጨምሮ 155,000 ሲሆን እዛ ያለው የሆቴል፣ የመኪና፣ የመርከብ፣ የምግብና አጠቃላይ ወጪ ደግሞ $1,700 ነው። $1,700። ስለዚህ ይሄንን አውቃችሁ ቀድማችሁ እንድትዘጋጁና የእርገትም ምዝገባው ስለተጀመረ እንድትመዘገቡ በስር በሚሄደው ስልክ ቁጥር እንድትደውሉልን በፍቅር እንጠይቃለን። ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን ስለ ባለፈው መስቀል አደባባይ ጉዳይ የሰጣችሁት ሐሳብ ገንብቶናል። ለአንዳንዶቻችሁ ተሳዳቢዎች ደግሞ አስተዋይ ልቦናን እንዲሰጠን እንጸልያለን። ያበረታናል፣ ያጠነክረናል። እኛ ሃይማኖትን መቼም ጊዜም ቢሆን ነቅፈንና ሰድበን አናቅም። ጥያቄያችን ግን በሃይማኖት ሽፋን የሚካሄዱ ፖለቲካዎችና አጋጉል ድርጊቶች መቆም አለባቸው እንላለን። በሚቀጥለው ሌላ ርዕስ ይዘን እንመጣለን። እስከዛው ክፉ አይንካችሁ። ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለያችሁ። ሰላም ለኢትዮጵያ ይሆን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ደረጀ ዘወይንዬ አስጎብኚ ድርጅት በእግዚአብሔር ቸርነት ባለፈው ልደትን በቅድስት ሀገር ኢየሩሳሌም በቸርነቱ አክብረን ተመልሰናል። አሁን ደግሞ ደብረ ዘይትን ትንሣኤና እርገትን አዘጋጅተናል።
በዓለም ላይ ያላችሁም ሆነ ኢትዮጵያ ያላችሁ መገናኛችን ቅድስት ሀገር ኢየሩሳሌም ናትና በውጭ ያላችሁ አብራችሁን መጓዝ ትችላላችሁ። ኑ ያችን ቅድስት ሀገር ኑ አምላካችን ከልደቱ እስከ እርገቱ የተመላለሰበትን ታላቅ ስፍራ አብረን እንጎም። በጉዟችን ያተርፋሉ፣ በጉዟችን ይረካሉ፣ በጉዟችን ይደሰታሉ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት